ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ክብሩ ለመድኃኒዓለም ይሁን። ውዶች በያላችሁበት የዓለም ዳርቻ ብዝዝት ይበልልኝ እያልኩ ማለት ነው። እኔ ምንድን ነው የሚባለው? ባል በሀገርና በሚስቱ አይደራደርም የሚባል ነገር አለና ጋሽ አብርሃም ምን አስበው ነው እንደው ዛሬ እንደው ትንሽ ብንሄዱበት እርሶ ላይ ምሳሌ አሁን እርሶ ሄርሜላን ይዘው እየመጡ አይደል? እና እርሶስ ለምን ስርዓት አይዙም? ለምን ስርዓት አይዙም? ሩታ አሁን የፈለገችው ወንድ ብታመጣ ያለችን ይሄ እንግዲህ ቲማቲም ጠባቅ ነው፣ ቡታጀራ እናውቀዋለን። ስለዚህ አንተስ እያደረክ ያለው ነገር ትክክል ነው ወይ? ለምን ወደ ራስህ አትመለስም? ቤትህ ነው እናውቃለን፣ ግን ለምን በቃ አለ አይደለ እንዴ? አንዳንዴ የሚደብርም ነገር ወቁ እንጂ ማለት ለሚዲያ የሚተላለፍ ነገር ምናምን አንደርስታንደር ያርጉ እንጂ እንዴ ጭንቅላታችሁ ጭራሽ በብር አይደፈን። የምሬን ነው። ምሳሌ አንተስ እያደረክ ያለው ነገር ልክ ነህ ወይ? ምሳሌ አሁን እሷ ሂዳ ቤት ድረስ ከቤት አስወጣቸው ሶኬን በቤት መምጣት የለብህም። ምክንያቱም አንተ እየተከበርክ አባውራ በኢትዮጵያ አንደርስታንድ የሚመራ ባል ነው እንጂ ሚስት አይደለም። ማን ውጣ አለ ከቤትህ? በመጀመሪያ ደረጃ ቤት እከራያለሁ ብለህ የወጣህ አንተ አይደለም ወይ? በመቀጠል ደግሞ አንተስ ከሴት ጋር እየሄድክ አይደለም ወይ? ከሄርሜላ ጋር እንደዛ እየተሳሰማች እንደውም ሩታ ቤት እኮ ወንድ ጊዜ የመጣሁ አለች እንጂ እኮ ምንም አላደረገችም። መዝናኛ ቦታ አልሄደችም፣ ምን አልሄደችም። ምክንያቱም አራስ ናት። ያው ይሄንን አራስነታችሁ እንኳን አያሳምንም። ይሄ እንትን ቲማቲም ገበሬ ያመጣ ገበሬ ሶሪ እኔ አሁን እናንተ እኮ ናችሁ የምታሳስቱን። እግዚአብሔርን እናንተ ናችሁ የምታሳስቱን። እና በጣም ነው የምትገርሙት። በጣም ማለት ነው ከምነግራችሁ በላይ ማለት አንዳንዴ በቃ እንዴት ብዬ ቃላት ራሱ አይገልጻችሁም ለእናንተ ለመሰለ ምሳሌ አንተን ይዘህ ስትመጣ ምሳሌ አሁን እኔ ባሌ ሌላ ሴት ይዞብኝ ሲመጣ ቁጭ አልልም ቤት። እንደውም ሩታ ጀግና ናት። አይገርምህም? ጀግና ናት። ከቤት ውጣ አለችኝ፣ አባረረችኝ። ወንድ ነህ አልወጣም ማለት። እሷስ ደግሞ ሴት ናት። በሴትነቷ ታከብራታለህ እንጂ መጀመሪያ አንተ ነገሮችን አበላሽተህ ከዛ በኋላ ሩታ ወደ ከቤት ውጭ አለችኝ ምናምን አንሰማህም። የምሬ ነው አንሰማህም። ምክንያቱም አንተ ነህ የቤት አባወራ፣ አንተ ነህ ባል፣ አንተ ነህ ሚስት አይደለህ። እንግዲህ ሚስት ናት አይደል ውጪ ስትባል የምትወጣው። ሰው ውጣ አለችኝ ወጣሁ። አያሳምንም። ሀቢቢ አብርሃም ኢንተ ዋይት ከቢር ሙሽኪላ ወላ አዎ። እና ደግሞ አሁን ደግሞ በሀገርና በሚስት አይደራደርም የሚለው ሰላም አባባሉ ምናምን የምርህን ነው። አሁን ይሄ ልጅ አታውቀውም አንተ አታውቀውም። አሁን ይሄ ልጅ ተው እንጂ በእናትህ ተው እንጂ ጋሽ አብርሽ ተው። እየተዋወቅን ትንሽ እንትን እያልን ምን አስበህ ነው ማለት በቃ ይደብርባቸዋል። በጣም ይደብርባቸዋል። በጣም ያስጠላባቸዋል። የምሬን ነውና ሩታም ደግሞ ባሏ ሲመጣ ማለት ነው ትናንት አበባ አንቺ ስትባል እምቢ ብላ ቆይታ ከዛ በኋላ ባልየው ለማናደድ ባሌ ነው ደስታ ይባላል ምናምን ደስታ ከረሜላ ነው ወይስ ምንድን ነው? ብቻ ግን ይመቻችሁ። በጣም ነው ፋን የምታደርጉ። ለእናንተ ባትኖሩ በምን እንዝናና ነበረ ዩቲዩብ ላይ። እናንተ ግን በቃ ልክ እንደ ቁም ነገር ነው። የምር ሰው እንደሚንቃችሁ አታውቁም። ጌታን ማለት በቃ በምትሰሩት ስራ ማለት ነው። ትዳር ቀልድ በቃ ትዳር የሆነ እንዝላልነት ምናምን ነው እኔ ከእናንተ የምማረው። የምሬን ነውና እኔ ባሌን ካላከበርኩት እኔ አሁን እግዚአብሔር ከባሌ ጋር ብሎ በዩቲዩብ